ሰላም የተከበራችሁ ዛሬም እንደተለመደው በሌላ ዶክመንታሪ ቪዲዮ ተመልሻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ቆዩ። ይመቻችሁ። ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። እንዲሁ ደግሞ አዲስ ከሆናችሁ ሰብስክራይብ አድርጉ። ቪዲዮ ደግሞ ብዙ ሰዎች ጋር እንዲዳረስ ላይክ አድርጉት። ይመቻችሁ። እኔን ማናገር የምትፈልጉ ከሆነ ብዙ ፎሎወሮች ሊኖራችሁ ይገባል። በጣም ደግሞ ጠቃሚ ልትሆኑልኝ የምትችሉት ፎሎወር ሲኖራችሁና ቪዲዮአችሁ ሲታይ ነው። እና ለማንኛውም እንደዚህ የሚያስብ ትውልድ መጥቶላችኋል ቤተሰቦች። በዚህም የፎሎወር ሱስ የተነሳ ቪዲዮአቸውም ደግሞ በጣም መታየት የለመዱ ልጆች አሁን ላይ እንግዲህ ጭራሽ ቤተሰቦቻቸውንም እንደማያወሩ ይናገራሉ። ምክንያታቸው ደግሞ ያው ቤተሰቦቼ ፎሎወር የላቸውም፣ ቪዲዮአቸውም ደግሞ ብዙ ስለማይታይ ለእኔ ጠቃሚ አይደሉም ይላሉ እነዚህ ሁለት ወጣቶች። ይልቁንም ደግሞ ከእህትና ወንድሞቼ ይልቅ እናቴ ትንሽ ፎሎወር ስላላት እሷ እንደውም ትሻለኛለች ይላሉ። እነዚህ በስክሪኑ ላይ የምትመለከቷቸው ሁለቱ ጥንዶች ኤልጂቢቲን የሚያስፋፉ ግብረ ሰዶማውያን ናቸው። ያም አልከፋም። የራሳቸውንም ነገር እንግዲህ ቢያራምዱ ሰየው ነበር። ከተፈጥሮ ህግጋት ውጭም የሚፈጽሙ ክዋኔ ያው በፈጣሪ የሚያስጠይቃቸው ቢሆንም በምድር ግን የሚያደርጉት ነገር በጠቅላላ ቅጣጣና ያው በተደጋጋሚ እንግዲህ ፖሊሶች ሊጠይቋቸው ቻሉ። ከህግ የወጣ ነገሮችን ተግባሮችን ማድረግ እንግዲህ ለእነዚህ ሁለት ግለሰቦች ምንም ነገር ነው። ሰው ማሳቅ ወይንም ደግሞ ማሳቀቅ ትልቁና ሊደርሱበት የሚፈልጉት አላማቸው ነው። ያውም ታዲያ ቪውና እይታን ለማግኘት ብቻና ብቻ ሱፐርማርኬት ገብተው አይስክሬም አንስተው ለሰው ማስቀመጥ ወይንም ደግሞ በሚጠጣ ነገር ተግመጥምጠው ያኔ የተግመጠመጡትን ነገር እዛው መልሰው በመጥፋት ከዛም በኋላ እንግዲህ ወደ ቦታው መመለስ። ይሄ ሁላ ነገር ታዲያ በጣም የሚዘጋና ነውር አስጸያፍ የሚባል ነገር ነው። ለነሱ ግን እስከ ከፈልንበት ድረስ ምን አገባ ባዮች ናቸው። ለነዚህ አፍላ ወጣቶች ታዲያ እገዳ ለነሱ ምንም ነው። ከስራ መታገድ፣ ኦልማርት በየትኛውም ሱፐርማርኬት መታገድ፣ ከኢንስታግራም መታገድ ብቻ። ለማንኛውም እነዚህ ሁለት ግለሰቦች በየትኛውም ቦታ እግድ ለግድ ናቸው። እነሱ ዋነኛ ዓላማቸው ያው ታውቀው እንግዲህ ገንዘብ ማግኘት ብቻ ነው የሚፈልጉ። ከፋም ለማም እንግዲህ ቤተሰብ ነው ያላቸው። ቤተሰቦቻቸውንስ ታዋራላችሁ ተብለው ሲጠየቁ እነዚህ ሁለት ግለሰቦች ቤተሰቦቻችን ፎሎወር የላቸውም። ለምን ሲባል ነው እኛ የምናወራቸው? ጠቃሚዎች አይደሉም ለኛ። ታዲያ እነዚህ ግለሰቦች አሁንም በዚህም አያበቁ። በሚያደርጉበት ነገር እንግዲህ ያው ፖሊስ ጣቢያ እየተጠሩና እየሄዱ ለ5 ለ6 ሰዓታት ተቀምጠው ምርመራ ሲደረግባቸው እነዚህ ግለሰቦች ስልችት ብሏቸዋል። እነዚህም ፖሊሶች ታዲያ እስቲ ወደ ዶክተሮች ሄዱ፣ ምናልባት የአእምሮ ችግር ካለባቸው ወደ ዶክተር ፊልም ይላኩ ይላል። ዶክተር ፊልም ጋር እንግዲህ በዚህ መልኩ ከቀረቡም በኋላ እነዚህ ሁለት ወጣቶች ያው ናቸው። የፕሮግራም አዘጋጁን እንግዲህ ዶክተር ፊልንም ጭምር ምክር ቤት እንግዲህ ከነሱም ብሶ ሊሰጡት ይቃጣሉ። አንተ ታዋቂ ከሆንክ በኋላ ምን አገባ ስለሌላው ሁሉንም ነገር ትተህ ማለት ነው ካንተም ጋር የሚውሉትን መምረጥ ማለት ነው የሚሉታል እነዚህ ግለሰቦች። በታዋቂ ሰዎችም እንግዲህ ዙሪያ መክበብ አለብህ እንጂ ሌላውንማ ሁሉንም እርሳቸውም ይሉታል። አዳሚዎቹንም እንግዲህ እናንተ ፎሎወር ከሌላችሁና ሰው ካላወቃችሁ ለኛ ምንም ናችሁም ይላሉ። እናም ለማንኛውም ቤተሰቦች አሁን በነገርኳችሁ ነገር ወይንም ደግሞ በእነዚህ ሰዎች እንግዲህ ተገርማችሁ ከሳቃችሁ የኛ አገሩ እንግዲህ እጅጉን የከፋ ነገር ላይ ደርሷል። ራቁቱን የሚሄድ አውቆ የሚያብድ ዛሬ ላይ ክርስቲያን ነገ ሙስሊም ከነገ ወዲያ ደግሞ ፕሮቴስታንት ብቻ ለማንኛውም በየአይነቱ አለላችሁ። ከታዘባችሁ እንግዲህ አንድነትን ከመስበክን መጣላትን፣ ፍቅርን ከመስበክ ጥላቻን፣ ሀገሬ ስትሉ ክልሌ፣ ህዝባዊ መት ስትሉ የድሮ ስራ ናፋቂ፣ አንራብ ስትሉ እንግዲህ ጥጋብ የማትባሉት ነገር የለም። በእውቀት ሳይሆን በዘፈቀደ የሚፈጠሩ የሰፈር ጎጦች ማህበሮችማ አሁን ላይ እንደፈለጉ በስተዋል። መፈጠራችሁን እስክጠሉ ድረስ እንግዲህ ስድቡማ ጣራ ነክቷል፣ በጣም ጨምሯል። እናም ዋልጊና ባለጌ ህዝቦችም ተሰብስበዋል። አሸንና ብዙ የሆነም እንግዲህ የስድብ ፋብሪካም ተከፍቶላቸዋል። ለማንኛውም አሁን ላይ ለመዝናናት ብላችሁ ቲክቶክን እንግዲህ ቤተሰቦቻችሁ ጋር የማትከፍቱበት ደረጃ ላይም ደርሰናል። እንደው በጥቅሉ ለማንኛውም ትውልድን የሚያስተምር ጥላቻን የሚዘራ ታሪክ እየመዘዝን እንግዲህ አመስግኖ ለሚኖር ለዚህ ህዝብ እንግዲህ የእሳት ሰደድ እንዳንሆንበት ያው የማለቂያ መሳሪያም እንዳንሆን እንግዲህ በትንሹም ቢሆን ሰጋለሁ። እባካችሁ ቤተሰቦች እናንተ በየትኛውም ሰዓት በየትኛውም ወቅት ቢሆን ፍቅርና አንድነትን ብቻ በየትኛውም ሰዓት ስበኩ ብቻ። ለማንኛውም ወደ ቀጣይ ዶክመንታሪ ቪዲዮአችን አለፍኩ። ይህ በስክሪኑ ላይ የምትመለከቱት ግለሰብ ጀምስ ይባላል። ከእህቱ 4 ልጆችን ወልዶ በሰላም ይኖራል። ነገር ግን ይህን ሁላ ነገር ያወቁበት ነገር እጅግ በጣም አሳዛኝ ነው። እናም ቤተሰቦች ነገሩ እንግዲህ እንደዚህ ነው። እነዚህ በስክሪኑ ላይ የምትመለከቷቸው እህትና ወንድሞች በአንድ ወቅት አብረው ይኖሩ ነበረ። በእርግጥ ግን ያው አባት ከሞተ በኋላ ከኢኮኖሚ አንጻር አብረው የመኖር እድላቸው እጅግ የተመናመነ ነበር። እናትም ታዲያ እጅግ በጣም ተቸግራ ነበረ ልጆቿን ለማሳደግ ማለት ነው። ስለዚህም ወደ ዘመድ አዝማዶቹ ልጆቿን መበተን ነበረባት። ጄምስም ታዲያ ወደ ሴት አያቱ ሂዶ እዛው መኖር ይጀምራል። አሬኝ ደግሞ ወደ አጎቷ ሂዳ እዛው አጎቷ ጋር ህይወቷን ትመራለች። በእርግጥ እንግዲህ እነዚህ ልጆች አይተዋወቁም ነበረ። ጊዜው ተቆጥሮ እንግዲህ ከረጅም ጊዜ በኋላ እነሱ ትምህርት ቤት መማር ከጀመሩ በኋላ እድሜያቸውም ደግሞ ከፍ ካለ በኋላ መተያየት ይጀምራሉ እነዚህ ሁለት። ታዲያም ሁለቱም እንግዲህ ልክ እንደተያዩ ነበረ እጅግ በጣም በፍቅር የወደቁት፣ በፍቅር እፍ ያሉት። ታዲያም እንግዲህ በእይታ ብቻ በፍቅር የወደቁት እነዚህ ሁለት ጥንዶች ምንም እንግዲህ ከኋላ አስከትሎ የሚመጣውን ጉዳይ አቁም ነበረ። ለዚህም ነው ታዲያ እጅግ በጣም አስቸጋሪና የእሳቱ ዘመን
በነበረበት ዘመን በተማሪነት ዘመናቸው ፍቅር ውስጥ እፍ ብሎ የገቡ። ከዛም በኋላ እንግዲህ ከትምህርት ቤትም በኋላ በደንብ ስለተላመዱ መነጣጣልን አልፈለጉ። ምክንያቱ ደግሞ ያው በመሃላቸው የነበረው ቅርበት እጅግ በጣም ላቅ ያለ ስለነበረ ነው። ታዲያም እንግዲህ ይህ ግንኙነት ወደ ትዳር ከፍ ማለት ነበረበትና ሁለቱም እንግዲህ ተስማምተው በአቅማቸው ድል ያለ ሰርግ ያዘጋጃሉ። ድል ያለ ሰርግ ካደረጉ በኋላና ሲጋቡ ግን እነዚህ ሁለት ጥንዶች አይተዋወቁም ነበረ። ቤተሰቦቻቸውን ቢሆን እንግዲህ እናትየው ከዛ በኋላ ስለሞተች ማን የማን ልጅ እንደሆነ በስነ ስርዓት በቅጡ አይተዋወቁም። ታዲያም እንግዲህ እነዚህ ሁለቱ ጥንዶች እንበላቸው 4 ልጆቹን ከወለዱ በኋላ ነው ይሄ ሁሉ ጉድ ከኋላ ይፋ የወጣው። ሁለቱ እንግዲህ ሳይተዋወቁ በተለያየ ቦታ ተነጣጥለው ይኖሩና አሁን ላይ ደግሞ የተዋለዱ እህትና ወንድም ሆነው ታዲያም እንግዲህ እነዚህ ሁለት ጥንዶች እንግዲህ ምንም መፍጠር አልቻሉም። በመሃላቸው 4 ልጆች አላቸው ማለት ደግሞ ትዳራቸውን ልጅ አስተሳስሮታል እና ምንም ሊያደርጓቸው የማይችሏቸው 4 ልጆች። ታዲያም እንግዲህ እነዚህ ሁለት ግለሰቦች እንግዲህ የመረጡት ምርጫ ግን እጅግ አጃኢብ የሚያስብል ነው። በቃ ከዚህ በኋላ የሆነ ሆኗል። ከዚህ በኋላ እንግዲህ መነጣጣል የሚባል ነገር የለም። ልጆቻችንንም ደግሞ አብረን እናሳድጋለን። የእነዚህ የሁለት ጥንዶች ውሳኔያቸው ነው። በአካባቢያቸው ማለትም እንግዲህ ሁላ ታሪክ የሰሙ ሰዎችም እንግዲህ በነቀፌታው እንግዲህ ከፍ ቢልባቸውም እነሱ ባላቸው እንግዲህ የጋራ ጥምረት እናም ባላቸው የጋራ ህይወት ውስጥ እንግዲህ በዛ ላይ ደግሞ 4 ጤነኛ ልጆችን ማፍራት ችለውም ስለነበረ መለያየትን አልፈለጉም። እናም ከዛ በኋላም የጋራ ህይወታቸውን እንግዲህ መኖር ቀጥለዋል። ምክንያቱም ደግሞ ያው እንግዲህ አንድ የተከሰተ የተፈጠረ ነገር የሆነ ሆኗል። ያ ታሪካቸው ነው እና ለማንኛውም የተራራቁ ዘመዶች እንግዲህ በሆነ አጋጣሚ ሲገናኙ እጅግ በጣም አሳዛኝ ይሆናል። ምናልባት እንግዲህ የእነዚህ እህትና ወንድም ታሪክ በኋላ የሚሰሙት ነገር እጅግ ልብ ሰባሪም ቢሆን ያው ህይወት ነውና ከዚህ በኋላ አብረን እንኖራለን ብለው በውሳኔያቸው ጸንተው ቆይተዋል። ለማንኛውም ወደ 3ኛው ዶክመንታሪ ቪዲዮአችን አለፉ። ምጡቅ የሚባል ህፃን ልጅ አይታችሁ ልታውቁት ትችላላችሁ። ነገር ግን ልክ እንደ ሌት ምጡቅ የሆነ ህፃን ልጅ አይታችሁ አታውቁም። ይኸውላችሁ ቤተሰቦች እንግዲህ ይህ ህፃን ልጅ በ18 ዓመቱ ዶክተር ኤሌት ለመባል በቅቷል እና ለማንኛውም ነገሩ እንደዚህ ነው። ይህ በስክሪኑ ላይ የምትመለከቱት ታዳጊ ገና በ7 ወሩ ነበረ ቃላቶችን ከአፉ ማውጣት የቻለው። ከዛም በኋላ ከ7 ወር ትንሽ ዘለል ሲል በ1 ዓመቱ እንግዲህ ሙሉ አረፍተ ነገር መናገር ቻለ። ታዲያም እንግዲህ በ5 ዓመቱ ማለትም የኬጅ ተማሪ እያለ በቃ ይህ ሰው ከዚህ በኋላ መማር አይችልም፣ እውቀት የለውም ብለው የሸኙት የኬጅ አስተማሪዎች ከትምህርት ቤት ያባሩታል። ቤተሰቦቹም ታዲያ ያው በግል መምህር ይቀጥሩለታል። ታዲያም ይህ ህፃን እንግዲህ በየትኛውም ሰዓት የሚያወራው ፊልም ላይ ስላሉት ስለ ሱፐር ፓወሮች ሱፐርማን፣ ባትማን ምናምን እያለ አይደለም። ይህ ህፃን ልጅ እንግዲህ በዛ ሰዓት የሚያስበው ነገር ዓለም እንዴት ተፈጠረች፣ ዩኒቨርስስ ምን ትመስላለች እያለ የተፈጥሮ አድናቂ ነበር ባጭሩ። ታዲያም እንግዲህ ይህ ህፃን ልጅ በ8 ዓመቱ የሃይስኩል ትምህርቱን ለማጠናቀቅ ችሏል። ዩኒቨርሲቲም እንግዲህ ሲቀላቀል በ10 ዓመቱ የሁለተኛ ዓመት ተማሪ ነበረ። የውጤቱም ታዲያ ያው ስትሬት ፎር የነበረው ታዳጊ ነበረ። ታዲያም እንግዲህ በሚገርም ሁኔታ ይህ ታዳጊ በ13 ዓመቱ የመጀመሪያ ዲግሪውን ያገኛል። በ15 ዓመቱ ደግሞ የፊዚክስ ሊቅ ተብሎ ማስተርሱን ይይዛል እና የኤሌት የተባለውም እንግዲህ ህፃን ልጅ ከ3 ዓመትም በኋላ እንግዲህ የፒኤችዲ ትምህርቱን ይጨርሳል። ይህንንም የፒኤችዲ ትምህርቱንም ከጨረሰ በኋላ ማለትም ከ1 ዓመት በኋላ ሙሉ ዶክተር ለመባል በቅቷል እና ለማንኛውም ይህ ታዳጊ እንግዲህ ቁጥር አንዱ የእድሜ ትንሹ ዶክተርና የክብር ማዕረግ ያለውም ሰው ሆኗል እና ለማንኛውም አንዳንድ ጊዜ በየትኛውም ሰዓት በየትኛውም የዓለም ክፍል ላይ የምንሰማቸው እውነተኛ ታሪኮች ሁሌም ቢሆን አጀብ ያስብላሉ። ለማንኛውም የዛሬ ፕሮግራማችን ይህን ይመስል ነበር። በቀጣይ በአሪፍ ቪዲዮ እስከምንገናኝ ድረስ አሪፍና መልካም ጊዜ ተመኘው። መልካም ቀን ይሁንላችሁ።